እኔ አርግሻለሁ። ከማንም ታርጊ መቼም ይሉ ዳርዳር ካንተ ነው ምናምን ልትኛ አይደለማ እና ከማን አንቺ እኔ እንደዚህ አይነት ቀልድ አይመቸኝም። ካንተ ነው ምናምን ልትኛ አይደለማ አይደለም እንዴ? ኧረ አይደለም በስርዓት ነገር እኔ አውራታ አይደለም ማለት ነው። ነገር የለም አርግሻለሁ እያልኩ እኮ ነው። ሰው ልታመሰቃቅል ነው እንዴ? ቶና አይሚ አንቺ ካለዛ ግን አንቺንም ከነልጅሽ ነው ማጠፋሽ። እሺ ስነ ስርዓት ይኖርሽ። እኔን ከዚህ በላይ አፍሽ እንዳከፍችብኝ። እኔን ማትከባከበኝ ከሆነ ያንተ እስከሆነ ድረስ እኔን የመንከባከብ ግዴታ አለብኝ። አይ ምትል ከሆነ ደግሞ ፖሊስ ቤት ድረስ ነው ይዤ የመጣው። አንቺ ደግሞ ከዚህ በኋላ ተመልሰሽ እንድትመጪ አልፈልግም። እንግዲህ ቤተሰብ እዩ ብሩኬ ለዲኤንኤው ዝግጁ ሲሆን እዩ ጠፍታለች ከቡታጅራ የሚባል ነገር አለ። ይሄ መረጃ የደረሰኝ ዛሬ ጠዋት ነው። በስተመጨረሻ ብሩኬ ሐሳቡን ቀይሮ ወደ እውነቱ ሁሉንም ነገር እውነቱ እንዲወጣ ሲፈልግ እዩ ደግሞ በመሃል ከቡታጅራ ወጣለች የሚባል ነገር አለ። ፍላጎቷ ስላልተሳካላት ነው ቤተሰብ ሃይሚና ብሩክ አለመጣላታቸውን ስላየች የነሱ ጥንካሬ በፍቅራቸው ላይ አንድ መሆን ለእዩ አስደንግጧታል። ሌላው ደግሞ ለብሩኬ የምነግርህ ነገር ቢኖር እንዲሁም ለሃይሚ የማስተላለፍላችሁ መልእክት ቡታጅራ ላይ ባታደርጉት ጥሩ ነው፣ ምርመራውን ማለት ነው። ካልሆነ ግን እዩ ሐሳቧን ቀይራ ድጋሚ ወደ ቡታጅራ ተመልሳ ምርመራው እንዲካሄድ እንኳን ብትፈልግ እንዳታምኗት ሃይሚን ብሩክም። ምክንያቱም እዩ በጣም ብዙ ጊዜ ብቻዋን ኖራለች ቡታጅራ ላይ እንደምታውቁት ቤተሰብ። ሃይሚና ብሩክ ደግሞ አዲስ አበባ ነበሩ። ስለዚህ እዩ በጣም ብዙ ነገሮችን ልታደርግ ትችላለች። ከሐኪሞቹ ጋር ልትነጋገር ትችላለች። ምርመራው እንዲቀየር ማስደረግ ትችላለች። በብርም ሆነ ብቻ በሆነ መንገድ ማለት ነው። ስለዚህ እኔ ሃይሚን ብሩክም ይሄ የዲኤንኤው ምርመራ ቡታጅራ ባይካሄድ የተሻለ ነው ብዬ አምናለሁ። አዲስ አበባ ቢደረግ ነው የሚሻለው ባይኔ ምርመራው። ካልሆነ ግን እዩ ነገሮችን ልታበላሽ ትችላለች። ነገሮችን ልትቀያይራቸው እኛ ባልገመትንበት መንገድ ሊጓዝ ይችላል ሁሉም ነገር ማለት ነው ቤተሰብ። ስለዚህ ሁሉም ነገር ከቡታጅራ ውጪ ነው መሆን ያለበት። ካልሆነ ግን እዩ ትልቅ ሴራ ስለያዘች በሃይሚና በብሩክ መሃል የመግባቱን ሐሳብ እንዲህ በቀላሉ ትተዋለች ብዬ አላስብም ቤተሰብ። ስለዚህ የምርመራውን ነገር ብሩኬ እየሰማኸኝ ከሆነ ምርመራውን አዲስ አበባ ላይ ብታደርጉት ነው የሚሻለው። እንደዛ ባይኔም በራሴ ማለት ነው እንጂ ከእዩ ጋር ምንም አይነት ስምምነት ሊያስማማችሁ አይችልም። ምርመራውን እንኳን እናድርግ ብትላት አይደለ እንዴ ከሀገር የወጣችሁ። ስለዚህ ሁሉም ነገር ለናንተ ጥሩ ነገሮችን ይዞ የሚመጣ አይመስለኝም። ብሩኬ አንተ ማድረግ ያለብህ ነገር ቢኖር ሁሉንም ነገር በራስ መንገድ ነው መፍታት ያለብህ። ምርመራውም ቢሆን በቃ አንተ የምትወስንበት ሆስፒታል ላይ ነው መሆን ያለበት። ካልሆነ ግን ይሄው እዚህ ሆስፒታል ሄደን ውጤቱን እንወቅ ብትልህ እንዳታምናት። እዩ በጣም ውሸታም ሴት ስለሆነች ማለት ነው። ስለዚህ ሌላው ሃይሚ በዚህ ጉዳይ ማዘን የለብሽ። በዚህ ጉዳይ ከብሩኬ ጎን ነው መቆም ያለብሽ። ምንም ቢፈጠር ምንም ማለት ነው። ምክንያቱም አንቺ ብሩኬን ታምኛለሽ። እኛ የጨረቃ ፋሚሊ በደንብ እናምነዋለን ብሩኬን አይደል እንዴ? ስለዚህ ይሄንን ነገር ሁሉም ስለሚያውቅ እዩ ግን ነገሮችን ልትቀያየር ስለምትችል ምንም ቢሆን ምን በፈተናውም ጊዜ በደስታውም ጊዜ እስከዛሬ አብረሽ ቆይተሻል ከብሩኬ ጋር። ስለዚህ ሁሌም ቢሆን ከጎኑ ነው መቆም ያለብሽ። ምን እንደሚፈጠር ማወቅ አይቻልም ቤተሰብ። የምሬን ነው የምላችሁ። እኔ እየተሰማኝ ያለው ነገር በእዩና በብሩኬ መሃል ያለው ነገር ጥሩ ነገር የሚፈጠር እየመሰለኝ አይደለም። በቃ የሆነ መጥፎ ነገር እየሸተተኝ ነው ቤተሰብ። ስለዚህ ነገሮችን በማስተዋልና ጠንካራ በመሆን ነው ልታልፉት የምትችሉት። ሃይሚን ብሩክም ሃይሚ እኔ የምነግርሽ ነገር ቢኖር ከብሩኬ ጎን ነው መቆም ያለብሽ። ምንም ነገር ቢመጣ ማለት ነው እስከ መጨረሻዋ ውሳኔ ድረስ አብረሽ ሁኚ እንጂ እዩ እንዲህ በቀላሉ ከናንተ ህይወት የምትወጣ ሴት እንዳልሆነች ይታወቃል።
እንጂማ እስከዛሬ እኮ ከናንተ ህይወት ትወጣ ነበር። አስቡት። ይሄን የልጁ ጉዳይ ምን ያህል ጊዜ እንደፈጀ አስቡት። ሀይሚን ብሩክም ችላ ብላችሁት ነበር፣ ይሄንን ጉዳይ ትታችሁት ማለት ነው። እንደዛ ማድረጋችሁ ጥሩ ነው። እርስ በርስ ስለምትዋደዱ ነው። በቃ ከፍቅራችሁ የሚበልጥ ነገር ስለሌለ ነው። ግን ይሄን ሁሉ ጊዜ ከናንተ ህይወት አልወጣችም እዩ የምትባል ሴት። ስለዚህ እንደዚህ በቀላሉ ባታዩዋት ነው የሚሻለው። ካልሆነ ግን እዩ በእናንተ መሀል ያሉትን ነገሮች በሙሉ ለማዘበራረቅ ቆርጣ የተነሳች ሴት ነች። ይህንን ካሳለፋችሁት ጊዜ አንጻር ማየት ትችላላችሁ። ስለዚህ ነገሮችን በማስተዋል በጣም በጥንቃቄ ነው እያንዳንዱን ነገር ማድረግ ያለባችሁ። በጣም ብዙ ነገሮች ልታመጣባችሁ ስለምትችል እዩ ማለት ነው እና በመረጋጋት መሆን አለበት። ትላንትናም ቪዲዮ ላይ ብሩኬ በጣም ተጨንቄያለሁ ሲል ነበር። ወደ ቪዲዮ ወደ መጨረሻ አካባቢ እንደዛ ሲል ነበር ሰምቼዋለሁ። እና የጨረቃ ፋሚሊ ከመቼውም ጊዜ በላይ ከብሩኬና ከሀይሚ ጎን የምንሆንበት ጊዜ ነው። ሁላችሁም ፍቅራችሁን አሳዩአቸው፣ እንዲጽናኑ አድርጓቸው። የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።